እርሶን የሚያስረጁ 8 መጥፎ መንገዶች። ፊቶን ከታጠቡ በኋላ በፎጣ ያደርቃሉ። ለትራሶ ትኩረት አይሰጡም። የጎንዮሽ ጉዳት ሊያስከትሉ የሚችሉ መድኃኒቶችን ከመጎርጎር ይልቅ ብሩህና ጤናማ ቆዳ ለማግኘት ይህ ተፈጥሯዊ መንገድ ነው። ዛሬው ቪዲዮ ላይ ቆዳው ጤናማና ወጣት እንደሆኑ ለረጅም ጊዜ እንዲቆይ ከፈለጉ ማድረግ ያለቦትንና ማቆም ያለቦትም በጣም ታዋቂ ስህተቶችን ሰብስበናል። እርሶን የሚያስረጁ 8 መጥፎ መንገዶች። 8 መጥፎ የቆዳ እንክብካቤ ልማዶችና እንዴት ማስተካከል እንደሚቻል በውበት መጠበቂያ መጽሐፎች ውስጥ የተጻፉ ሁሉንም ምክሮች ሞክረው ይሆናል። ከመተኛቶ በፊት ፊቶን ይታጠባሉ። በእያንዳንዱ መጨማደድ ላይ ጸረ እርጅና ክሬም ይጠቀማሉ። እያንዳንዱን የውበት መጠበቂያ የምርት ስም በልቦ እንዲያዙ እርግጠኛ ነኝ። ሆኖም ግን የሚያሳዝነው እውነት ሁሉም የሚፈልጉትን ለውጥ አላመጡም። ቆዳው ለስላሳና አንጸባራቂ እንዲሆን ለማድረግ ከባድ እርምጃዎችን መውሰድ ይፈልጋሉ። በውስብስብ የሕክምና ሂደቶች ለመጠቀም ብዙ ገንዘብ ያስፈልጎታል። አዎ፣ ችግሩ ቆዳውን የሚይዙበት መንገድ ከሆነስ ለዓመታት ያደረጓቸው መጥፎ የቆዳ እንክብካቤ ልማዶችን ያውቋቸዋል። በዛሬው ቪዲዮ ላይ ቆዳው ጤናማና ወጣት እንደሆኑ ለረጅም ጊዜ እንዲቆይ ከፈለጉ ማድረግ ያለቦትንና ማቆም ያለቦትም በጣም ታዋቂ ስህተቶችን ሰብስበናል። ከመጀመራችን በፊት ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን ጀምሩ። አሁን ሁሉንም አስደሳችና ሳቢ ቪዲዮዎችን በየቀኑ ለማየት የመጀመሪያው ይሆናሉ። ከአንደኛው ጀምረን ስህተቶቻችንን እንወቅ። ብዙ ጊዜ የፊት ማጽጃ ስክራፖችን ትጠቀማላችሁ። የፊት ማሸቱ ሥራ ፊቶን ማላቀቅና ማጽዳት ነው። የሞቱ የተጣበቁ ቆዳ ሴሎችን ለማራገፍና ለስላሳና ጤናማ ቆዳ ለማሳየት ውጤታማ የቆዳ እንክብካቤ ሂደት ነው። ግን ምን ያህል ጊዜ የፊት ማጽጃዎችን መጠቀም አለቦት? በጣም ከመጠን በላይ ይጠቀሙ እንደሆነ እንዴት ማወቅ ትችላላችሁ? እንደ መቦርቦር፣ ድርቀት፣ የመቁሰል ስሜትና መቅላት ያሉ ገላጭ ምልክቶች ያያሉ። በተጨማሪም ቆዳው የሚያብረቀርቅ የተቆጣ መሆኑን ያስተውላሉ። ይህ ማለት መጥፎ ጊዜ ነበረ ለቆዳሽ። የሴት ልጅ ትክክለኛው መላ በቆዳው አይነት ይወሰናል። ለተለመደ ጤናማ ቆዳ በሳምንት 3 ጊዜ መጠቀም፣ ለቅባታማ ቆዳ በሳምንት 5 ጊዜ፣ ለስላሳ ሴንሲቲቭ ቆዳ በሳምንት 1 ጊዜ ወይም 2 ጊዜ። በተጨማሪም በተፈጩ ዛጎሎች የተሰሩ የፊት ማጽጃዎችን ማስወገድ፣ ምክንያቱም ቆዳውን ሊጎዳው ይችላል። ሁለተኛ፣ ጸረ መሸብሸብ ክሬም ይጠቀማሉ። እናም በቂ ነው ብለው ያስባሉ? ጸረ እርጅና ቅባቶች መስመሮችን፣ መጨማደዶችንና የእርጅና ምልክቶችን በመቀነስ ለቆዳው ድንቅ ነገሮችን ይሰራሉ። በሚያሳዝን ሁኔታ ይህ የቆዳ መሸብሸብ ድግግሞሽ ሙሉ በሙሉ ለማስወገድ ብቸኛው መንገድ የፕላስቲክ ቀዶ ጥገና ሐኪም መጎብኘት ነው። ይልቁንስ ንቁ ይሁኑና ቆዳውን በየጊዜው በማራስ በተቻለ መጠን ለረጅም ጊዜ የቆዳ መጨማደድን ያዘግዩ። ሐኪሞች የቆዳ እርጅናን ለመከላከል ምርጥ መላ ይህ እንደሆነ ይመክራሉ። በጣም ጥሩ ከሆኑ መፍትሄዎች አንዱ ከፀሐይ መራቅ ነው። ያ ለብዙዎቻችን የማይቻል ነው። ስለሆነም ከቤት ከመውጣቱ በፊት በየቀኑ የፀሐይ መከላከያ መጠቀም ይልመዱ። ሶስተኛ፣ ፊቶን ከታጠቡ በኋላ በፎጣ ያደርቃሉ። እርግጥ ነው ከታጠቡ በኋላ ፊቶን ማድረቅ አለቦት። ግን ምናልባት በተሳሳተ መንገድ እያደረጉት ቢሆንስ? ፊቶን በፎጣ በማሸት አድርቁት። ይህም ቆዳውን ሊጎዳው ይችላል። ፊቶ እንዲቆጣና ቅባታማ እንዲሆን ያደርጋል። ባክቴሪያዎች ወደ ቆዳው ውስጥ እንዲገቡ ያስገድዷቸዋል። ፊቶን በቀስታ በፊት ፎጣ ብቻ ይጥረጉ። በአየር ላይ እንዲደርቅ ያድርጉት። በአቅራቢያው ያገኙትን የመታጠቢያ ፎጣ ወይም የወጥ ቤት ፎጣ ከመጠቀም ይቆጠቡ። ለፊቶ ብቻ ልዩ ፎጣ በተለይም የኦርጋኒክ ጥጥ ፎጣ ይጠቀሙ። ይህ ፎጣ ለፊቶ ብቻ ይጠቀሙት እንጂ ለሌላ ነገር አይጠቀሙት።
እናም በመደበኛነት መቀየሩን ያስታውሱ። ለምን? እዚህ ላይ ቆሻሻ ስለሚጣበቅ። አራተኛ ፀጉሮ ላይ ይተኛሉ። ፀጉሮ ከፊቶ ላይ ያለውን ቆዳ ሊጎዳ ይችላል። ብዙ ቆሻሻና ቅባት ይይዛል። በተጨማሪም በየቀኑ ከሚጠቀሙት የፀጉር እንክብካቤ ምርቶች እንደ ሻምፖ፣ ኮንዲሽነርና ሕክምናዎች አሉ። የተፈጥሮ ዘይቶችና ኬሚካሎች አሉት። አንዴ ይህ ኃይለኛ ድብልቅ ፊቶን ሲነካው ወደ ቀዳዳው ውስጥ ዘልቆ መግባትና መሰነጣጠቅ ሊያስከትል ይችላል። መፍትሄው ቀላል ነው። እሱን ለመልመድ ችግር ሊኖርቦት ይችላል። ፊቶን ፀጉር እንዳይነካው በደንብ ታስሮ ተኙ። የሚለጠጥ ማሰሪያዎች አይጠቀሙ፣ ምክንያቱም ፀጉሮ ሊጎዳ ይችላል። አምስተኛ ለትራሶ ትኩረት አይሰጡም። የማይታመንና አስቂ ሊሆን ይችላል፣ ግን አዎ ትራሶ የፊት መቆጣት ሊያስከትል ይችላል። እንዴት? የትራስ ልብሶን በመደበኛነት በመቀየር ይህንን ችግር መፍታት ይችላሉ። በስንት ጊዜ ትራስ ልብሶን ይቀይሩ? በየ2 ቀኑ ወይም በየ3 ቀኑ አሊያም ቢያንስ በሳምንት 1 ጊዜ ይቀይሩት። የትራስ ልብስ ከጥጥ ከሐር ብቻ ከምንም ቢሰራ አዘውትሮ ካልታጠበ ካልተቀየረ ቆሻሻና ላብ ሊከማችበት ይችላል። ለራሶ ውለታ አድርጉ። የቆሸሸ ትራስ ፊቶን አይንካው። ስድስተኛ የሸክላ ማስኮችን ችላ ብለዋል። ይህ በጣም ዝቅተኛ ከሆኑ የቆዳ እንክብካቤ ሕክምናዎች አንዱ ነው። በቆዳው ላይ ከባድ ስሜት ሊሰማዎት ይችላል፣ ነገር ግን ብዙ ጥቅሞች አሉት። የሸክላ ጭንብሎች መድረቅን፣ መደንዘዝና ጸረ ብግነት ባህሪያቶችን እንደያዙ ይነገራል። መቅላትና እብጠትን ሊቀንስ ይችላሉ። ቆዳውን ያጠነክራሉ፣ ብጉርን ይቀንሳሉ፣ የቆዳ ቀዳዳዎችን ያጠራሉ፣ ቆሻሻዎችን ያስወግዳሉ፣ ቆዳውን በእውነት ያጸዳሉ። ለተለያዩ የቆዳ አይነቶች የተለያዩ የሸክላ ጭንብሎች አሉ። እሱን መርጠው ይጠቀሙ። ሰባተኛ የቆዳውን ጤንነት የሚጠብቁ ምግቦች አይመገቡም። የጎንዮሽ ጉዳት ሊያስከትሉ የሚችሉ መድኃኒቶችን ከመጎርጎር ይልቅ ብሩህና ጤናማ ቆዳ ለማግኘት ይህ ተፈጥሯዊ መንገድ ነው። ለቆዳው ብቻ ሳይሆን ለሰውነቶም ጠቃሚ ነው። የትኞቹን ምግቦች እንደሚመገቡ ሐሳብ ለመስጠት ብሮኮሊ እብጠትና የቆዳ መቅላትን ይቀንሳል። ቲማቲም ከፀሐይ ጎጂ ከሆኑ የዩቪ ጨረሮች ይከላከላሉ። ካሮትና ፒች አዘውትሮ ይመገቡ። የኦሜጋ 3 ፋቲ አሲድ ምንጭ የሆነውን የሰባ ዓሳ ቆዳው እንዲለሰልስና እንዲያበራ ያደርጋል። ቀይና ቢጫ ቃሪያ ቆዳው ጠንካራ እንዲሆን ይረዳል። አኩሪ አተር የቆዳን የመለጠጥ ችሎታ ያሻሽላል፣ ለስላሳና ጤናማ ያደርገዋል። ጥቁር ቸኮሌት ቆዳው ይበልጥ እንዲወፍርና እንዲደርቅ ይረዳል፣ እናም እንደ ፀሐይ መከላከያ ይሰራል። ስምንተኛ ችግሮቻችሁን ከመፍታት ይልቅ ትደብቃላችሁ። ሁልጊዜ ችግሮን ደባቂ ከሆኑ የቆዳ ችግሮን ለመፍታት የሚረዳው ዶክተር ማየት ያስፈልጎታል። የትኞቹ የቆዳ እንክብካቤዎች ለእርሶ ተስማሚ እንደሆኑ ይነግሮታል። ከእነዚህ ልማዶች የእርሶ የትኛው ነበር? ከታች ባለው የአስተያየት መስጫ ውስጥ ይንገሩን። የላይክ ምልክቱን ተጭነው ይህንን ቪዲዮ ለጓደኞቻችሁ ማካፈሉን አይርሱ። ሁሌም ቤተሰብ እንድንሆን ሰብስክራይብ በማድረግ ለሕይወቶ ቀላል መላ ይለምዳሉ። ይቀላቀሉን።